እጅግ በጣም አስቸጋሪና ውስብስብ የነበረው ድርድር በስተመጨረሻም አንጻራዊ ስምምነት ላይ ተደርሰው ከሁለቱ አገራት ባሻገር መላው ቀጠናውን ከውጥረት ያሳረፈና አሁን ሰላም ሊመጣ ነው በሚል ዓለም ሁሉ ተስፋ አድርጎ የነበረ ቢሆንም ነገር ግን አሁንም ገና ያልተመለሱ ጥያቄዎችና ግጭቱን ዳግም ሊቀሰቅሱ ይችላሉ የተባሉ ጉዳዮች በሁለቱም ወገኖች በኩል በሰፊው እየተነሱ ይገኛሉ። በሁለቱ አገራት መካከል በስዊዘርላንድ ጄኔቫ በዛሬው ዕለት ሊጀመር የነበረው የ60 ቀናት ንግግር ተደናቅፈው ወደ ሌላ ጊዜ መተላለፉም ተዘግበዋል። በስዊዘርላንድ ይደረጋል የተባለው ንግግር የሁለቱ አገራት መሪዎች ጦርነቱን ለማስቆም ከስምምነት ከደረሱ በኋላ አሜሪካ በኢራን ላይ ጥላው የነበረውን የባህር ላይ እገዳ ስለማንሳት ለኒውክሌር ጦር መሳሪያነት የሚውለውን የበለጸገውን ዩራኒየም እንዴት ማስወገድ እንደሚቻልና በሆርሙዝ ወሽመጥ መከፈት ጋር በተያያዘ በዝርዝር ጉዳዮች ላይ የሚያተኩር ይሆናል ተብሎ ነበር። ምንም እንኳ አሜሪካ የስዊዘርላንዱ ንግግር የተስተጓጎለው በሎጂስቲክስ አማካኝነት ነው ብትልም ኢራን ግን ሌላ እጅጉን አስቸጋሪ የሆነውና እስራኤል በሊባኖስ ላይ የምትፈጽመውን ጥቃት እንደ ዋነኛ ምክንያት በማንሳት አሁንም እያስጠነቀቀች ትገኛለች። በቴህራንና ዋሽንግተን መካከል በፈረንሳይ G7 ቡድን አባል አገራት ስብሰባ ላይ በፕሬዝዳንት ዶናልድ ትራምፕ አማካኝነት የተፈረመው ስምምነት እስራኤል በሊባኖስ ውስጥ የምታካሄደውን ጥቃት ያስቆማል ቢባልም ነገር ግን በትናንትናው ዕለት ሌሊቱን በደቡባዊ ሊባኖስ ውስጥ በተፈጸመ የእስራኤል ጥቃት ቢያንስ 18 ሰዎች መገደላቸው የአገሪቱ ባለስልጣናት ማሳወቃቸውን ተከትለው አሁንም ተጠናቋል የተባለው ስምምነት ሌላ አደጋ ተጋርጦበታል እየተባለ ይገኛል። በኢራንና በአሜሪካ መካከል ይደረጋል የተባለው ንግግርም ሳንካ የገጠመው በእስራኤል ጥቃት ምክንያት መሆኑም ተዘግቧል። ከዚሁ ጋር በተገናኘ በ1948 ከተመሰረተችበት ጊዜ ጀምሮ የረጅም ጊዜ ወዳጅ ሆነው እስካሁን የዘለቁት በእስራኤልና አሜሪካ መካከል ከፍተኛ የሆነ አለመግባባት ከሰሞኑ እየተስተዋለ ይገኛል። ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የበለጠ ኃላፊነት በተሞላበት መንገድ መንቀሳቀስ አለባቸው ያሉ ሲሆን በቅርቡ እስራኤል በቤይሩት ላይ የፈጸመችውን የቦምብ ጥቃት አረመኔያዊ ሲሉ ጠርተውታል። ዶናልድ ትራምፕ አክሎም እስራኤል ከሄዝቦላ ጋር ለረጅም ጊዜ ስትዋጋ ቆይታለች። በዚህም ምክንያት በጣም ብዙ ሰዎች እየተገደሉ ነው። አንድን የምትፈልጉትን ሰው ለማዳን ስትሉ የመኖሪያ ህንጻን ማፍረስ የለባችሁም፣ ምክንያቱም በእነዛ ህንጻዎች ውስጥ ብዙ ሰዎች አሉ በማለት ማስጠንቀቂያ ያዘለ መልእክታቸውን ለወዳጃቸው ኔታንያሁ ልከዋል። ኢራን በበኩሏ የሰላም ስምምነቱ ተግባራዊ እንዲሆን ከተፈለገ እስራኤል በአስቸኳይ ጦሯን ከሊባኖስ ማስወጣት እንደሚኖርባት በውጭ ጉዳይ ሚኒስትሯ በኩል አሳስባለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ የእስራኤል ጦር በደቡብ ሊባኖስ ከተቆጣጠራቸው ግዛቶች ሳይወጣ ጦርነቱ ሙሉ በሙሉ አብቅቷል ሊባል አይችልም፣ ሰላም ከፈለጋችሁ ለቃችሁ ውጡ የሚል መልእክት ነው አራግቺ ያስተላለፉት። በሊባኖስ የእስራኤል ኢላማ የሆነው ሄዝቦላ በሚዲያ ግንኙነት ኃላፊ በኩል እንደገለጸው የእስራኤል ጦር ከሊባኖስ ካልወጣ በስተቀር ኢራን ከአሜሪካ ጋር ቀጣይ ውይይት እንደማታደርግ ማረጋገጫ ሰጥታናለች ብለዋል። እስራኤል በመካከለኛው ምስራቅ ያለውን ጦርነት በዘላቂነት ለማቆም የሚደረገውን ዲፕሎማሲያዊ ጥረት ልታደናቅፍ ትችላለች የሚል ስጋት አሁን በከፍተኛ ሁኔታ እየጨመረ መጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሳይቀሩ የጦርነት አጋራቸው የሆነችውን እስራኤልን ኃላፊነት የጎደለው እርምጃ እየወሰደች ነው በማለት እየተቹ ነው። ዶናልድ ትራምፕ በፈረንሳይ በተካሄደው የቡድን 7 መሪዎች ጉባኤ ላይ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በጠንካራ ቃላት ወቅሰዋል። ከኔታንያሁ ጋር ለማመን የሚያስቸግር የጠበቀ ግንኙነት እንዳላቸው የሚነገርላቸው ትራምፕ ሁሉም ሊባኖሳዊ የሄዝቦላ አባል አይደለም፣ ይህንን በእርግጠኝነት ልነግራችሁ እችላለሁ ሲሉ ተናግረዋል። ያለ አሜሪካና ያለኔ እስራኤል አትኖርም ነበር፣ ምክንያቱም እኔ ያደረኩትን ለእስራኤል ያደረገ በታሪክ ሌላ ፕሬዝዳንት የለም ብለዋል። የእስራኤል እርምጃ በሰላም እቅዱ ላይ የደቀነውን ስጋት የአውሮፓ መሪዎችም ቢሆኑ ስለ ስምምነቱ ዘላቂነት ያላቸውን ስጋት አጠናክሮታል። ፕሬዝዳንት ትራምፕ ግን ምንም እንኳ ችግሩ አስቸጋሪ ቢሆንም አሁን በሊባኖስ ያለው ውጊያ ከኢራን ጋር ከተደረገው ስምምነት አንጻር ሲመዘን እንደ ጥቃቅን ነገር ቆጥረውታል ቢባልም ነገር ግን ጉዳዩ በዚሁ ከቀጠለ አሳሳቢ እንደሆነም ለመረዳት አይሳናቸውም ተብሏል። በጥቅሉ የትራምፕ አስተያየት እንደሚያሳየው እስራኤል የተኩስ አቁም ስምምነትን ለመቀበል ፍቃደኛ አለመሆኗንና
ከኢራን ጋር ለተደራደሩት የ60 ቀናት የተኩስ አቁም ስምምነት ላይ እየደቀነች ያለው አደጋ ትዕግስታቸውን እየተፈታተነው እንደሆነ ተንታኞች እየገለጹት ይገኛሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የእስራኤል ጦር አስፈላጊ ሆኖ እስካገኘው ጊዜ ድረስ በደቡብ ሊባኖስ እንደሚቆይ ተናግረው በሰሜኑ በኩል ደህንነታችንን እንመልሳለን፣ ለዚህም በደቡብ ሊባኖስ የደህንነት ቀጠና መቆየት ግድ ይልናል በማለት አቋማቸውን አጽንተዋል። ይህ ደግሞ ጦራቸውን ከሊባኖስ ለማውጣት ፍቃደኛ አለመሆናቸውን የሚያሳይ ተደርጎ ሊወሰድ ይችላል። ከጠቅላዩ ንግግር ጥቂት ቀደም ብሎ የእስራኤል መከላከያ ሰራዊትም እንዳስታወቀው ወደ ሊባኖስ ግዛት 10 ኪሎ ሜትር ያክል ዘልቆ በመግባት የተቆጣጠረውን መሬት የሚያሳይ አዲስ ካርታ ያወጣ ሲሆን የመከላከያ ሚኒስትሩ እስራኤል ካቲዝም ጦሩ በሊባኖስ፣ ሶሪያና ጋዛ አስፈላጊ እስከሆነ ጊዜ ድረስ እንደሚቆይ ገልጸዋል። ዋሽንግተን ለድርድሩ የሚያስፈልገው እቅድ ገና እንዳልተጠናቀቀና ቴክኒካዊ ንግግሩ በተቻለ ፍጥነት በቶሎ እንዲጀመር ፍላጎት እንዳላት የገለጸች ሲሆን የመግባቢያ ስምምነቱ ትግበራ ላይ ትኩረት እንደሚደረግና የኒውክሌር ፕሮግራምን ጨምሮ በሌሎች ዘላቂ ጉዳዮች ላይ ያለምንም ችግር ነገሮች እንዲጠናቀቁ አብዝታ ትፈልጋለችም ተብሏል። 14 ነጥቦች ያሉት የመግባቢያ ሰነድ የሆርሙዝ ወሽመጥ መከፈት፣ ኢራን የኒውክሌር ጦር መሳሪያ እንዳይኖራት ማድረግ፣ ለኢራን መልሶ ግንባታ የ300 ቢሊዮን ዶላር እቅድና በኢራን ላይ የተጣሉ ማዕቀቦችን ማንሳትን ያካትታል። ስምምነቱ ሁለቱ ወገኖች ተከታታይ ንግግሮችን በማድረግ ሊራዘም በሚችል ነገር ግን ቢበዛ በ60 ቀናት ውስጥ የጋራ መግባባት ላይ እንዲደርሱ የሚያስገድድ ቢሆንም የአሜሪካና የኢራን ንግግር አካል የሆነው እስራኤል በሊባኖስ ውስጥ የምታካሄደው ወታደራዊ ጥቃት ማቆም ጉዳይ ተግባራዊ ባለመሆኑ የስምምነቱን ዘላቂነት እጅጉን አሳሳቢ አድርጎታል። ከዚሁ ጋር በተያያዘ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያደረጉትን ስምምነት የሚቃወሙ የእስራኤል ጽንፈኛ ባለስልጣናትን አጥብቀው ተችተዋል። ጄዲ ቫንስ ለእስራኤል በሰጡት ማስጠንቀቂያ አገሪቱ የሚያጋጥማትን እያንዳንዱን የደህንነት ችግር ሰዎችን በመግደል ብቻ ልትፈታው እንደማትችል አሳስበዋል። ለኒውዮርክ ታይምስ በሰጡት ቃል ጄዲ ቫንስ ትክክለኛው የመፍትሄ ሐሳባቸው ምንድነው? 9 ሚሊዮን ሕዝብ ብቻ ያላት ሀገር ናቸው። እያንዳንዱን የብሔራዊ ደህንነት ችግር በመግደል ብቻ ልትፈቱት አትችሉም በማለት ስምምነቱን የሚቃወሙትን አካላት አስጠንቅቀዋል። ምክትል ፕሬዝዳንቱ እስራኤል ለዲፕሎማሲ ድል እንድትሰጥና ለዋሽንግተን ጥቂት ዕውቅና እንድትሰጥ ጠይቀው ፕሬዝዳንት ትራምፕ አሁንም ከእስራኤል ጥቂት ታማኝ ደጋፊዎች አንዱ በመሆናቸው የእስራኤል ባለስልጣናት በስምምነቱ ዙሪያ ትራምፕን በአደባባይ ከመተቸት እንዲቆጠቡ አስጠንቅቀዋል። በሁሉም ግንባሮች ጦርነት እንዲቆም የሚያሳስበው የአሜሪካና ኢራን የመግባቢያ ስምምነት ቢፈረምም የእስራኤል የጦርነት አቋም ግን በተቃራኒው በሁሉም ግንባሮች ወታደራዊ ኦፕሬሽኖችን ማቆምን ከሚጠይቀውና የሊባኖስን ሉዓላዊነት ከሚያከብረው ስምምነት ጋር በቀጥታ የሚጋጭ ሆነዋል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋኢ የእስራኤል አገዛዝ በሊባኖስ ላይ የሚያደርሰው ጥቃት ከቀጠለ አሜሪካ በመግባቢያ ስምምነቱ የገባችውን ግዴታ እንደጣሰች ተደርጎ ይቆጠራል በማለት ጠንከር ያለ ማስጠንቀቂያ ሰጥተዋል። ፕሬዝዳንት ትራምፕ ዲሞክራቶችና ከራሳቸው ፓርቲ ሪፐብሊካኖች ሳይቀር ከፍተኛ ትችት እያስተናገዱ ሊቋጩት ጫፍ ላይ የደረሱት ስምምነት በምንም አይነት ሁኔታ ችግር እንዲገጥመው እንደማይፈልጉና ከዚህ ቀደም ፕሬዝዳንት ባራክ ኦባማ ከፈረሙት የተሻለ ስምምነት መፈረም እንደሚፈልጉ ይታወቃል። ከመግባቢያ ስምምነቱ ጋር በተያያዘ ከሁለቱም ፓርቲዎች የተሰነዘረባቸውን ከባድ ትችት ተከትሎ ስምምነቱን የተቃወሙትን የፖለቲካ መሪዎች ሞኞች፣ ምቀኞች ወይም ደደቦች ሲሉ በኃይለኛ ቃላት ትራምፕ ወርፏቸዋል። በትሩዝ ሶሻል ገጻቸው ባስተላለፉት መልእክት በኢራን ላይ በቂ ጥንካሬ አላሳየህም የሚሉትን አካላት በመንቀፍ በአሁኑ ወቅት የአሜሪካ ስቶክ ገበያ ከፍተኛ ደረጃ ላይ መድረሱንና የነዳጅ ዋጋ በእጅጉ እየቀነሰ መሆኑን በመጥቀስ ስምምነቱ የተሳካ መሆኑን ፕሬዝደንቱ ቢከላከሉም ይሁን እንጂ ከኢራን ጋር የተደረሰው ስምምነት በአሜሪካ ኮንግረስም ጭምር ከፍተኛ የፖለቲካ ውዝግብ አስነስተዋል። እንደ ሴናተር ቴድ ክሩዝ እና ቢል ካሲዲ ያሉ ታዋቂ የሪፐብሊካን ሕግ መወሰኛ ምክር ቤት አባላት ስምምነቱን የትውልዱ ትልቅ የውጭ ጉዳይ ፖሊሲ ስህተት ሲሉ የጠሩት ሲሆን በተለይም ኢራን ታገኛለች የተባለው የ300 ቢሊዮን ዶላር የመልሶ ግንባታ ፈንድ ለሽብርተኞች ድጋፍ ሊውል ይችላል የሚል ስጋት ፈጥሯል። በዲሞክራቶቹ በኩልም የሴኔቱ መሪ ቹክ ሹመር ስምምነቱን የአሜሪካ ታላቅ ውድቀትና ኢራን በሁሉም ነጥቦች ላይ የበላይነት እንድታገኝ ያደረገ እጅ መስጠት ነው ሲሉ ነቅፈውታል። በአንጻሩ ጥቂት የትራምፕ ደጋፊ ሴኔተሮች ስምምነቱ የሆርሙዝ ወሽመጥን ለመክፈትና የኢኮኖሚ መረጋጋትን ለማምጣት ሊረዳ ይችላል የሚል ጥንቃቄ የተሞላበት ድጋፍ ሰጥተዋል።
የኢራን ከፍተኛ መሪ አያቶላ ሞጅተባ ኻሜኒ በበኩላቸው ትራምፕ ስምምነቱን ያደረጉት ተስፋ በመቁረጥ ነው ብለዋል። ፕሬዝዳንት ትራምፕ ስምምነቱን ለማሳካት ከተስፋ መቁረጥ የተነሳ ሁሉንም አይነት መንገድ ተጠቅመዋል ነው ያሉት ኻሜኒ። ከፍተኛ መሪው በቴህራንና በዋሽንግተን መካከል ወደፊት በአካል ድርድር ቢደረግም ይህ ግን የጠላትን አቋም መቀበል ማለት አይደለም ሲሉም ተደምጠዋል። ጠቅላይ መሪው በስምምነቱ ላይ ምላሽ ሲሰጡ ይህ የመጀመሪያው ሲሆን በየካቲት 28 አሜሪካና እስራኤል ኢራን ላይ በከፈቱት ጥቃት የቀድሞ መሪ አያቶላ አሊ ኻሜኒ መገደላቸውን ተከትሎ በመጋቢት ወር ትልቁን የስልጣን እርከን ከያዙ በኋላ አንድም ጊዜ በአደባባይ ታይተው አይታወቁም። በርካታ ውዝግቦችን ያስከተለው የቴህራንና የዋሽንግተን ስምምነት በተቀሩ ጉዳዮች ላይ በዛሬ ዕለት በስዊዘርላንድ ይደረጋል የተባለው ውይይት እንዲዘገይ ተደርጓል ተብሏል። ዋይት ሃውስ እንዳስታወቀው መዘግየቱ በተወሳሰቡ የሎጂስቲክስ ምክንያቶች የተከሰተ ቢሆንም የአሜሪካ ልዑካን ቡድን በማንኛውም ጊዜ ጉዞውን ለማድረግ ዝግጁ ነው ብለዋል። የጉዞ ጊዜ እርግጠኛ ባይሆንም አሜሪካ በስምምነቱ መሰረት በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ ማንሳቷንና በመቶ ሺዎች የሚቆጠሩ የነዳጅ በርሜል የጫኑ መርከቦች በሆርሙዝ ሰርጥ መዘዋወር መጀመራቸውን አስታውቃለች። በቀጠናው የሚገኘው የአሜሪካ ማዕከላዊ እዝ ሴንትኮምም በኢራን ወደቦች ላይ ተጥሎ የነበረውን የባህር እገዳ በማንሳት ስምምነቱን ያረጋገጠ ሲሆን ነገር ግን ሁሉም ነገሮች መፈጸማቸውን ለመቆጣጠር የተወሰነው ኃይል እዛው በመካከለኛው ምስራቅ እንደሚቆይ አስታውቀዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ ያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።